አሁን ምንም አማራጭ የለንም። ዶክተሩ እንደዚህ ካደረገ ቤቱን ሸጠን ወይም ደግሞ ቤቱን አስይዘን 40 ሚሊዮን ብር መስጠት አለብን ብላ ሉላ ትናገራለች። ዘርፌ እንዴት ነው አንቺ ሁል ጊዜ ስጪ የምትይኝ? እኔ ዶክተሩ እንዳደረገው እናገራለሁ ስትል አንቺስ ቪዲዮን እኮ ሊሰጥብሽ ይችላል፣ እኔ ሌላ ነገር እንድትሆኚ አልፈልግም እያለቻት ነው። ዘርፌም በንዴት አልኮል እየጠጣች ትገኛለች። እነ ሱራፌልም በድጋሜ እያስፈራሯት ነው። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለፈውን ክፍል ትንሽ ላስታውሳችሁ። ዘርፌ 40 ሚሊዮን ብር ዶክተሩ እንዲከፍል ስለፈለገች ቪዲዮ ቀርጻው ነበረ። አንተ ሰውን ስታይ እኔ እቀብራለሁ፣ አንተ ደግሞ ሰውን ስታይ እኔ ደግሞ ሰውን ሳይ አንተ ታለብሳለህ፣ አንተ ደግሞ ስታይ እኔ ያለብሳለሁ ብላ የደረት ኪሷ ውስጥ በማድረግ ቪዲዮ ቀርጻው ነበር። ያንንም ቪዲዮ ከቀረጸች በኋላ ዶክተሩን 40 ሚሊዮን ብር ካልሰጠኸኝ ይሄንን ቪዲዮ ለፖሊስ አሳልፌ እሰጣለሁ ብላው ነበረ። ዶክተሩም ቤት እንደሄደ አሁን ጨዋታው ተጀምሯል ብሎ እሷንም እየቀበረች እያለ ቪዲዮ ቀርጿት ነበረ። ቪዲዮን ልኮላት ይኸው ሂሳብ እናወራርዳለን፣ ካዲያ አሁን ለፖሊስ ትሰጪ ይሆን ወይ? እኔ በዚህ በትንሽ አይምሮሽ መታለል ልታታልኝ ፈልገሽ ነው ወይ? እኔም የራሴን ሰው ቀጥሬ ይሄው እንደውም እጅግ አሳምሮ ቀርጾሻል። ስለዚህ አወራርደናል ማለት ነው፣ ከኔ ላይ ወረድ በይ ይላታል። ዘርፌም እጅግ እየተናደደች ቤት ውስጥ እየሄደች እያለ ሉሊት ትመጣለች። ሉሊትም አክስቴ ምን ሆነሽ ነው በማለት ስትጠይቃት እሷም አይ እኔ እኮ ዶክተሩ ሌላ ወጥመድ ውስጥ አስገብቶኛል። እኔ የቀረስኩትን ቪዲዮ እሱም ቪዲዮ ቀርጾኛል። ስለዚህ ምንም አይነት ብር አይሰጠንም። እንደውም እኔ እየቀበርኩኝ ያለውን አሳምሮ ነው ቀርጾ የላከልኝ በማለት ትላታለች። እሱ የራሱን ሰው አዘጋጅቶ ቪዲዮ ቀርጾ ነበረ። አሁን ምንም አማራጭ የለንም፣ ምንድን የምናደርገው በማለት ስትላት ሉሊትም ደግሞ በቃ ቤቱን አስይዘን ብሩን እንስጣቸው ወይም ደግሞ ቤቱን እንሽጥ ትላታለች። እሷም እንዴት ነው ቤቱን የምንሸጠው? ይሄ በፍጹም አይሆንም። ይሄንን ነገር ዶክተሩ ስላለበት እሱ ነው መክፈል ያለበት። ስለዚህ ለማፊያዎቹ ይሄንን ቪዲዮ አሳልፌ እሰጣቸዋለሁ፣ ያለውንም ነገር አስረዳቸዋለሁ በማለት ትናገራለች። ኋላ ደግሞ ይሄንን ሰተሽ ያንቺንስ ቢያወጣ እኔ መጥፎ ነገር ላይ እንድትወድቂ በፍጹም አልፈልግም። እውነት ነው በድለሽኛል፣ ክፉም አድርገሽብኛል። ስለዚህ ይሄንን ያደረግሽውን ሁሉም ትቼ ግን ያንቺን ክፋት አልፈልግም ብላ ትላታለች። ምናልባት እህትሽስ እዚህ ነገር ውስጥ ትኖር ይሆን ወይ ብላ ስትል እንዴትስ ትገናኛለች? ካለችማ አንለቃትም ብላ ትላለች። ሉሊትም እህቷን እንደጠላችና በጣም እየጠላቻት ታወራለች። እህትሽንማ በፍጹም ይሄን መጥላት የለብሽም፣ የእናትሽ ልጅ እኮ ናት ብላ ስትላት ሲያንሳት ነው እኔ እንደዚህ ብሎ ነገር የለም ትላታለች። ቢሆንም እንዳትጠያ ስትል እኔ እኮ ያለታ ዲቃላ ብላ የሰደበችኝን መቼም ማረሳላትም፣ ገና እበቀላታለሁ በማለትም ትናገራታለች። ዘርፌም ይሄንን ታምናታለች። እሷም ምንም ማድረግ አንችልም ወይን ቤቱን አስይዘን እንሰጣለን በማለትም ተነጋግረው ሉሊትም ከሱራፌል ጋር ትገናኛለች። ሱራፌልም ምን አዲስ ነገር አለ ብሎ ሲጠይቃት አይ አሁን በቃ ሙሉ ለሙሉ ጥርጣሬውን ከኛ ላይ አስወግዳለች፣ ሁሉንም ነገር ወደ ዶክተር አዙራለች። ስለዚህ እኔም ደግሞ ቤቱን ሸጠች ስጪ ስላት አይ አስይዤም ቢሆን ተበድሬ እሰጣለሁ ብላለች። ስለዚህ ሙሉ ለሙሉ አሁን ላይ በእኛ ላይ ያላትን ጥርጣሬ አንስታለች። ያለውን ነገር ደግሞ አሳውቃቸዋለሁ። ዶክተሩን ቪዲዮ ቀርጿለች፣ እሱም ቪዲዮ ቀርጿታል። በዚህ
አሁን ላይ ወጥመድ ውስጥ ነው ያለችው። አሁን እንደፈለግነው እየሄደልን ነው ማለት ነው ብሎ ይላል። እንግዲህ ቅንጭርትም ከስንት ቆይታ በኋላ ወደ ቤቱ ተመልሷል። እሱም ሱራፌል እንዳስወጋው ደርሶበታል። ሱራፌልም እንደዚህ እስካስወጋኝ ድረስ እበቀለዋለሁ ብሎ ሲል፣ ወንድሙም ደግሞ በፍጹም አሁን ላይ ሱራፌልና ቤዚ ያሉበት ነገር ጥሩ ሁኔታ ላይ አይደሉም። ሱራፌልም አሁን ያለው እኛ ቤት ነው፣ ቤዚም ያ ሁሉ ንብረቷን አክስቷ ወርሷት እኛ ቤት ነው ያለችው። ስለዚህ እባክህ ወንድሜ አውቃለሁ ምን ያህል እንደተጎዳ፣ ግን አሁን ላይ ምንም አትናገር፣ ምንም አታደርጋቸው ይለዋል። እሱም ወደ ቤት ሲገባ ቤዚ ነበረች። ቤዚም ቅንጭር አንተው ነህ እንኳን ሰላም መጣ ብላ ሰላም ተቀየረችው። በኋላ የታል ያ ሱራፌል እንደወጋኝ ታውቂያለሽ አይደለ? እኔ ወንድሙ መሆኔን ሲያቅ ስለዚህ አለቀውም ብሎ ይላታል። እሷም እባክህን ሱራፌል አንተ እንደምታስበው አይደለም ስትል፣ እንዴት አድርጎ ነው ያሳመነሽና ያመንሽው? ስለዚህ ይሄማ እንደዛ አይደለም ብሎ ይላታል። እኔ አልለቀውም፣ እሱ እንደ ወጋኝ ታውቂያለሽ ወይ ነግሮሻል ወይ ሲላት፣ አዎ ነግሮኛል፣ ግን እጅግ እየተጸጸተ ነው፣ ባደረገው ነገር ሁሉ ተጸጽቷል ብሎ ሲላት፣ በፍጹም አልለቀውም ብሎ እየወጣ እያለ ወይኔ ሱራፌልን ይጎዳ ይሆን ወይ ብላ ልትደውልለት ስል ከሱራፌል ጋራ በር ላይ ይገናኛሉ። እሱም ይደነግጥና እባክህ ይቅርታ አድርግልኝ፣ ከፈለክም እንደፈለክ ቀጥቅጠኝ ሲል የቅንጭርት ወንድም ይመጣል። እሱም ከመጣ በኋላ እባክህ ብሎ ይለምነዋል። ሲለምነውም ጥሎት ወደ ሮቤል ጋር ሄዳል። ሮቤል ጋም እንደደረሰ እንደማይለቀው ይዝትበታል። እኔ አይደለሁም እኮ ያልኩ ሱራፌል ነው ውጋው ያለኝ ወንድማማቾች እንደሆናችሁ ስላወቀ በማለትም ይለዋል። ሆኖም ቅንጭርት ዋጋ እንደሚያስከፍለውና እንደማይተወው ነግሮት ይሄዳል። እሱም መኪና ውስጥ ገብቶ ዞር ብሎ ሲያየው ቅንጭርት አልነበረም። በኢየሱስ ስም መንፈስ ነው ወይ ያወራሁት እያለ ይገኛል። አሁን ላይ እንግዲህ ዘርፌም በመጨነቅና በመጠበብ ውስጥ ብትገኝ ከእንደገናም አሁን ሌላ ማስፈራራት እንጨምርላት፣ ቶሎ ገንዘቡን እንድሰጠንና ዶክተሩ ሳይባንንብን ብሎ ይላል። ዶክተሩም ቤዛን ይጠራትና ምንድን ነው እሱ ብሎ ሲላት፣ እስካሁን አብረን የነበርነው ሁሉ ውሸት ነው እንዴ ብሎ ሲጠይቃት፣ አክስትሽን መበቀል አልነበር ወይ የምትፈልጊው ብሎ እያላት ነበር። ሆኖም በዚህ አይነት አክስቴ እንድትጎዳ ስለማልፈልግ ከዚህም በኋላ የኔና ያንተ ግንኙነት አብቅቷል ብዬ ነበረ ዝም እንድልልና ደግሞ አብረን እንድንቀጥል ከፈለግ 40 ሚሊዮኑን አምጣ፣ ካለበለዛ ደግሞ ዞር በል ብላ ጥላት ሄዳለች። እሱም እችን ድንብጭንማ በፍጹም አላምናትም፣ ይሄ ነገር የቤተሰቦቼን ንብረት አሳልፋ እንዳሰጥ ከኋላ ምን እንዳለ ማወቅ አለብኝ እያለም ይገኛል። ሆኖም ዘርፌ ጋር ደውለው የት አለ ገንዘቡ አዘጋጂ አላልኩሽም ወይ? እዚህ ያለችዋን ልጅሽን አንገቷን ቆርጬ እልክልሻለሁ፣ ያንቺንም ስጋ ቆራርጬ እጥለዋለሁ በማለትም ይናገራታል። ሉሊትን በዛን ሰዓት ቶሎ እንስጣቸው እያለቻትም ቢሆን እሷም እንዴት ይሄ ነገር ይሆናል እያለች ነው። ሆኖም አሁን እኔ የለሁበትም ዶክተሩ ነው እንደዚህ ያደረገው ስትል ቪዲዮንና አድራሻውን ላኪልን ብለዋት እሷም ያንን ልኳለች። ሆኖም ያንን ከላከችን በኋላ ቅንጭርት ሱራፌልን አልተውም እያለ ወደ ቤት ሲመጣ ወንድምየው ሊያስታርቀውና አብረው ከእንደገና ዶክተር ቤት ሊገቡ እያሰቡ ነው። ሆኖም ሱራፌል እግሩ ላይ ተንበርክኮ ይቅርታ አድርግልኝ በድያለሁ፣ እውነት ነው እያለው እየለመነው ይገኛል። ዛሬ ደግሞ ማታ ሮቤል ቤት ዶክተሩ ቤት እንገባለን፣ አንተም ትበቀለዋለህ እያሉትም እያሳመኑት እያለ ክፍሉ በዚህ ተጠናቋል። አሁን ዶክተር ቤት እንሄዳለን።
ናውጣ በማለት ክፍሉ ተጠናቀቀ። ዶክተርስ ምን ይላቸው ይሆን? ምን ሲከሰት ይሆን? ዘርፌስ ቤቱን እንዳለችው አሲዟ 40 ሚሊዮኑን ትሰጣቸው ይሆን ወይ ካለ ጥፋቷ? ይሄስ ምን ላይ ይደርስ ሲሆን ግምታችሁን ኮሜንት ላይ አስቀምጡልኝ። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስከንገናኝ የእግዚአብሔር ጥበቃና ምሕረት ቸርነት ይብዛልን። እግዚአብሔርን ሁል ጊዜ እናመስግነው። መልካም ቀን መልካም ቆይታ ይሁንላችሁ። ተባረኩልኝ። አገራችንን ያለንበትን ሁሉ እግዚአብሔር ሰላም፣ ፍቅር፣ አንድነት ያብዛልን። አሜን።